ትንሿና ኢዛና እንግዲህ ተገናኙ በስተመጨረሻ ማለት ነው። እንግዲህ ጆሲ እንደዚህ አፉን ከፍቶ ቀርቷል። አይገናኙም ብሎ አስቦ ነበረ። ሰርቋት ወደ ገጠር ለመውሰድ ወስኖ ነበረ። እንግዲህ ያሰበው ነገር ሁሉ ስላልተሳካለት በጣም ተናዷል። ቡቻ እንግዲህ በስተመጨረሻ እንዴት ጓደኛህን ትከዳለህ ብሎ አብልሽ አስሮ ሲደበድበው ሁሉንም ነገር ተናገረ። ሄዶ እንግዲህ ጠቆማቸው። ቶሎ ብላችሁ ካልደረሳችሁ ከ20 ደቂቃ በኋላ መኪና ይመጣል፣ ወደ ገጠር ይዟት ሊሄድ ነው አለው። እንግዲህ ይዟት ውልቅ ሊል ነበር አቶ ጆሲ፣ አልተሳካለትም። እንደምንም ብለው እንግዲህ እንትና መቅደስ እንዳያቸዋት አብርሃምን አንጥፋ አንጥፋ ለቀቀችው። አውቀው ነው የተሸነፈላት እንጂ መቼም አቅተው አይደለም። በስተ መጨረሻም እንግዲህ አረግዬ ሼቧን ለብሳ ሼቧን ወንዶቹ ስታሳያቸው አፋቸውን ከፍቶ ቀሩ። እንትና አቤል ከኋላ መጣና ጀርባውን ሲለው ድፍት አለ። እነሱ ገቡ። አንደኛውም ሊመታቸው እንትን ሲል አረግዬ መታ። አሁንም ሼቧን ስታሳየው እሷ ላይ ሲል ከኋላ አንዴ በጠረባ ሲለው አቤል ድፍት ሲል እዛው ረጋገጡትና አንቺ እዚሁ ቆመች ጠብቂ ብለው ሲሮጡ ገቡና ጆሲ ጋር። ጆሲም ደግሞ አንድ ነገር ለማድረግ ብትሞክሩ እመኑኝ ዋጋ ትከፍላላችሁ፣ ከኋላችሁ ብዙ ሰው አለ፣ ብቻ ብዙ ፎገራ። አንዴ በጠረባ ሲሉት እንግዲህ ቆላልፈው ወስደው ሶፋ ላይ አስተኙትና ትንሿንና ቹቻን ይዘው ውልቅ አሉ። እንደ ቹቻ የሚያስቀኝ ሰው የለም እንደዚህ ድራማ ላይ ዘና ነው የሚያደርገኝና እንግዲህ ቹቻ አፉ ዝም አላለም። አይታችሁታል እኔ እንዴት እንደሚያስቀኝ። በዚህ ጋር ሲሉት በዛ ጋር ይመጣል፣ በዛ ሲሉት በዚህ። ትንሿ ደግሞ ምን እንሰራለን እዚህ ፊልም ልንሰራ እንበልሽ እንዴ? እቺ ደግሞ ምን አይነት ነሽ? ምንድነሽ አንቺ ደግሞ ነቃ በይ እንጂ እያለ ጭራሽ እሷን እያነቃቃት በስተመጨረሻም እንግዲህ ይዛና ደረሰላትና እንግዲህ ፍቅሩን ይዞ ውልቅ አለ ማለት ነው። እኔ በህይወት እያለሁ ትንሿ የኔና የኔ ብቻ ናት፣ የኢዛና አትሆንም እያለ እንግዲህ ፍቅሩን ቀጠለ። ከዛም ቡቻ እንግዲህ እንዳያችሁት እቺን እዩን መንገድ ላይ አግኝቷት እኔና አንቺ ምን እንደሆን ታውቂያለሽ? ይሁዳንን እኮ አላት። ምን ማለት ነው? እኔ እንኳን ድህነት ይዞኝ ነው እዚህ ውስጥ የገባሁት። አንቺ ጓደኛሽ ምን ብታደርግሽ ነው የሸጥሻት? ሀላ ምን ሆኜ ነው? እኔ ነኝ ግን እንደዚህ ያደረግኩት ብላ ራሷን እንድታይና እንድትጸጸት ያደረጋት የልጁ ንግግር። ከዛም ለልሁል ብትደውልለት ልሁል ያው የእሷን ትርክ ስላስጠላው ብቻ ሊሰማት ፈቃደኛና ስልኩን ሊያነሳለት አልፈለገም። ከዛም እዩ እንግዲህ ወሰነች። ግን እሷ አይደለችም ይሄንን ነገር ያደረገችው። ቡቻ ራሱ ጠቁሟቸው ነው የጆሲን ቤት እዛ ሄደው እንግዲህ ትንሿን አንጠልጥሎ ይዞት ወጣ። ከዛም ልጁ እንግዲህ በር ላይ የተጋደመው እዛው በር ላይ ተጋድሞ መቅደስ ስትንቀለቀል መታ አየችው። እንዴ ይሄ ነገርማ ለኔም ፍንጥርጣሪው መድረሱ አይቀርም ብላ ስትሮጥ ተመልሳ ሄደች። ከዛ በኋላ እንግዲህ ይዘው ወጡ። ምክንያቱም ይሄ የአቤል እንትን ነው፣ አቤል ነው ይሄንን ዘዴ የፈጠረው። አሁን እዚህ ጋር አረግ ታስፈልገናለች። ልጆቹ እንደዚሁ በቀላሉ የሚያዙ አይደሉም። ስለዚህ ከጉልበት ብልጠትን ብንጠቀም ይሻላል አለ አቤል። እኮ በምን አረግን አጭር ቀሚስ ይዘሽ ነይ በላት፣ ይሄ ነው የሚያዋጣን አለ አቤል። ኢዛና ደወለና ለአረግ አጭር ቀሚስ ለብሳ እንድትመጣ አደረገ። ይሄ እሷም እንግዲህ እዛ ሄደች። የአቶ ማንትስ ቤት ነው ብላ ትጠይቀው አይ አይደለም ብሎ በዳሌዋ ላይ አፉን ከፍቶ ሲቀር ከኋላ አቤል ጀርባውን ብሎ ደፋው። ሲገቡም ያንኛው ሊመታ ቆረጠ። እሷም ተመልሳ መጣችና የአቶ ማንትስ ቤት ነው ማን ጆሲ ያለ ነው ብቻ የሆነ ነገር አለች። ከዛ እሷ ላይ አፉ ሲከፍት በጠረባ ጣለውና እነሱ እንግዲህ ትንሿዬን አስመልጠው ሄዱ ማለት ነው። ከዛም እዩ ጆሲ ጋር ሄደች። ስስቅበት አንቺ ውሻ፣ አንቺ ነሽ አይደለ እንደዚህ ያደረግሽው? እመኝኝ ዋጋ አስከፍልሻለሁ፣ ዋጋ ትከፊበታለሽ፣ ነግሬሻለሁ፣ እመኝኝ አለችና ስቃበት ሄደች። አሁን እንግዲህ ቡቻ ሁሉንም ነገር ተናግሯል። መቅደስ እንዳለችበት ይሄ ብቻ አሁን መቅደስ በትንሿ ቦታ እሷ ትታገታለች፣ የማይቀር ነገር ነውና ግን ያው ትኑር። የድራማው ድምቀት ነች። በነገራችን ላይ አንድ መጥፎ ሰው መኖር አለበት ድምቀቱ እንትን ውስጥ። ዝም ብሎ ሳቅ ብቻ ከሆነ እኮ ጥሩ አይደለም።
አንድ የሚያናድድ ጥሩ መጥፎ ነገር የሚሰራ ሰው ሲሆን ድራማው እያባረ ይሄዳልና መቅደስ እንግዲህ አትወጣም ከድራማ ውስጥ። ግን ተንኮሏ በዚሁ ይቀጥላል ማለት ነው። እንዴት እንደምታስቀኝ ስራ ሁሉ እኮ ነው ግትር የሚለው መቅደስ ነው። አንድ ሰው በግድ የኔ ካልሆነ ለሷም አይሆንም ብሎ እንግዲህ ወደ ማይሆነው ነገር ውስጥ መግባት በጣም ከባድ ነገር ነውና ያስጠላል። ለማንኛውም ይዛና እንግዲህ ሚስቱን ይዞ ገብቷል። የወደፊት ሚስቱን እሷ ቀለበት እንደሚደረግላትም የምታውቀው ነገር የለም። ግን ሰፕራይዟን ጆሲ ያበላሽቶታል። እኔ ጆሲ በህይወት እያለው ኢዛና መቼም ቀለበት አያደርግልሽም አላት። የምን ቀለበት? አንተ እንደ ሰፕራይዝ የሚባል ነገር አታውቅም እንዴ ሲለው ቹቻ አፍህን ዝጋ፣ ዛሬ አፍህን ካልዘጋ ምላስን ቆርጥልሃለሁ እያለ እንግዲህ ያይ ቹቻዬ ቢወጉት እንኳን መቼ ዝም አለ? አንዴም ዝም ሳይል እኮ ነው እንደለፈለፈ። መቅደስም እንግዲህ ባለፈ የቆነጠጠታትን እሷም ብድሯን መልሳለች። እውነት ለመናገር ዘና ነው የሚያደርገኝ ይሄ ልጅ ማለት ነው። ማን ነው ይሄ ቹቻ? ተንኮሉ በጣም ነው የሚያስቀውና እንግዲህ መቅደስ ቀጣይ ምንድነው አላማችን? ቀጣይስ ምንድነው የምናደርገው ስትላትዩ በጣም አዝናለሁ። ቀጣይ ፕላናችሁን ውስጥ አንቺ የለሽም አለቻት። ኧረ ነው እሺ ብላ እንግዲህ እዩ እንድትወስን አደረጋት። ነገር ግን መቅደስ ከኔ ምንድነው የምትፈልጊው? ምን አለሽና ምን እፈልጋለሁ ካንቺ አለቻት። ትንሿ እኮ ልቅም ያለች ቆንጅዬ፣ አቋሟ ያማረ፣ መልኳ፣ ጸጉሯ፣ በቃ ሁሉ ነገሯ የተስተካከለ መቅደስ በትንሿ ትቀናባታለች። ለዛ ነው እንጂ እንደው እኔ ይመስለኛል ኢዛናን ፈልገው አይደለም ስለምትቀናበት ነው። እኔ ማነኝና ነው? እኔ ቆይ ከትንሿ በምንድን ነው ማንሰው? እኔ ለፍቅር አንሳለሁ እንዴ? እኔ ለመፈቀር አንሳለሁ እንዴ? ትላለች ሁልጊዜ ማለት የበታችነት ስሜት እየተሰማት ነው። ትንሿ ደግሞ እንግዲህ ተወዳጅ ስለሆነች ነው ወንዶቹ የሚጫረቱባት። ምንም ማድረግ አይቻልም። ግን መኑኝ ማለት ነው ይሄ ቡቻ የሚባል ጆሲን ይደበድበዋል። ትዕግስቱ አልቋል። የመጨረሻ ባለፈውን ጊዜ እኔ ጓደኞቼ ብቻ አይደሉም ወንድሞቼም ናቸው። እነሱን ልከዳ አልፈልግም። የፈለገ እንኳን ድሀ ቢርበኝም ግን አንተ ብሎታል። ግን አሁን ይክደዋል ብዬ ተስፋ አደርጋለሁኝ። እነ ልዑልም እነ አብርሃምም እነ አቤልም ሁላቸውም ማለት ነው እነ መሳይ ቡቻ እዚህ ውስጥ እንዳለ አውቋል አብርሃም ማለት ነው። ስለዚህ እንዴት ሌላው ነገር ቢቀር ቹቻን እንዴት ትከዳዋለህ አንተ? ቹቻ እኮ ማለት ጓደኛ ብቻ አይደለም ወንድም ነው። ለአንተ ብዙ ነገር አልሆነልህም? ብዙ ነገር አላደረገልህም? ካለህበት ስቃይ አላስወጣህም? እንዴት እንደሱ እሱን ትከዳዋለህ? እባክህ ተገድጄ ነው እባክህም ቢለው ዘር ባላንተ ከሃዲ። ግን ይሄንን ያውቁ ለተጓደኞች ምን እንደሚያደርጉ ማሰብ አይከብድም። ለማንኛውም አሁን ጆሲ የት ነው ያደረጋት ልጅቷን? አቤቱ አዎ። ከዛ በኋላ አብርሃም ደወለና እንግዲህ እና ኢዛና ጋር ቶሎ ነው ቤት ሬሳ ይዣለሁ አለው። ከዛ ይመር ሬሳ ቡቻን ቆላልፌ አስቀምጨዋለሁ። እሱ አይደል እንዴ የጸቡ ምን ጠንሳሽ? ትንሿንና ቹቻን የወሰደው እሱ ነው። ምን? አዎ። እና አቤልም ሲሮጡ መጡ። አንተ ከሃዲ እንዴት እንደዚህ ታደርጋለህ? እባካችሁ እኔን ምንም እንዳታደርጉኝ፣ እውነታውን ግን እናገራለሁ አለው። እንግዲህ እዛው እግራቸውን በምናቸውን መቱት። ቹቻና ትንሿዬ በሰላም ስለወጡ ግን ደስ ብሎኛል እውነት ለመናገር። ምክንያቱም ትንሿ ዝም ያለች ነገርና ማለት ቅዝቅዝ ያለች ናት። ለድራማ እንትን አትልም። እንደነ መቅደስ ምላስ የላትም እና የተሰጣት ገጸ ባህሪ ነው። ሞኝ ሆና ሳይሆን የተሰጣት ገጸ ባህሪ ነው። ሞኝ ሆና እንዲጫወቱባት። ታዲያ እቺ ሞኝ የሆነችዋ ሴትዮ አንድ ቀን የተነሳች ቀን እነሱን አያርገኝ ነው። የእውነቴን ነው የምላችሁና መጥፎ ነው። ዝም የሚል ሰው ዝምታውን ይሰብራል የሆነ ቀንና እንግዲህ ትንሿዬም እንደዛ ነገር ነችና መቅደስ ተብዬዋም እንግዲህ አቤት መቅደስ ግን የእውነት ነው ብታስፈራው። የእውነት አያላያችኋትም እንዴ? ስራ ሁሉ እንዴት እንደሚቆም ጌታ ወይ ትዕግስቱ ስጠኝ። ስራ ሁሉ እኮ ነው የሚቆመው። በቃ የእውነት ነው የምትታወነው ይመስለኛል እኔ እንደውም ሳስባት ማለት ነው። ለማንኛውም እንግዲህ እንትን ብላለች ማለት ነው። አሁን ምንድነው ማደርጋት? ግደላት አለችው። ምን ግደላት? አይሰማ አንቺ ያምሻል እንዴ? እና ምን ልበለ?
እኔን ዝም ብለህ ታማክረኛለህ እንዴ? ምንም እንኳን እኮ አታውቅም ጆሲ። ምን ላደርጋት ይለኛል። ምን ልታደርጋት ፈለክ ታዲያ? ምን አይነቱ ነው ይሄ? በእናታችሁ እያለች እንግዲህ በሳቅ ትገለኛለችም ታናድደኛለችም። በነገራችን ላይ እና ትንሿ እቺ ማነች መቅደስ ተብዬዋ አልሙሄም እንግዲህ ትንሿዬ አምልጣለች። ደግሞ እንግዲህ ቀጣዩ ምን እንደሚያደርጉ ምን እንደሚያስቡ አናውቅም። በእርግጥም ውይ ምን ተንኮሏ አይደለም። በእውነት ነው የምላችሁ በፈጣሪ የትንሿ ተንኮል የዚች ኧረ የመቅደስ ትንሿ አልኩኝ እንዴ የትንሽ የመቅደስ ተንኮል ኧረ ሲያማክሯት ሁሌ የምትመልሰው ነገር እንኳን ጥምም ያለ ነውና ለማንኛውም እንግዲህ ትንሿዬ አመልጣለች። ሰላም እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ኢዛናና ትንሿዬ ተገናኙ። በስተመጨረሻ ጆሲ እንግዲህ ጨርቁን ጥሎ ሊያብድ ትንሽ ነው የቀረው። በቃ ጨርቁን ጥሎ ማበር ነው የቀረውና እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህማ አይሆንም። ራሴን አጠፋ